2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምናችሁታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜውን ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን በሀገሪቱ ላይ በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት መገንባቱን ፊልድ ማርሻል ብርሃኑ ጁላ ገለጹ። የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ያለመከሰስ መብታቸው ተነሳ። በኢትዮጵያ የተጠለሉ ከ150 ሺህ በላይ የውጭ ስደተኞች ዲጂታል መታወቂያ መውሰዳቸውን የስደተኞችና ተመላሾች አገልግሎት አስታወቀ። ከውጭ በዓለም አቀፍ ደረጃ የህፃናት ሰራተኞች ቁጥር መቀነሱን ዩኒሴፍ አስታወቀ። ክቡራን ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድሚያ ምክር ቤቱ የብሔራዊ ምርጫ ቦርድ ምክትል ሰብሳቢና የስራ አመራር ቦርድ አባላትን ሹመት አጸደቀ። የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና የስራ አመራር ቦርድ አባላትን ሹመት በዛሬው ዕለት አጽድቋል። ምክር ቤቱ ሰኔ 5 ቀን 2017 ዓ.ም ባካሄደው አራተኛ ዓመት የስራ ዘመን 36ኛ መደበኛ ስብሰባ የብሔራዊ ምርጫ ቦርድን ምክትል ሰብሳቢና የስራ አመራር ቦርድ አባላትን ሹመት በሁለት ድምፅ ታቅቦና በአብላጫ ድምፅ አጽድቋል። በዚህም አቶ ተስፋዬ ነዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ እንዲሁም አቶ ተክሊት ይምሰልና ወይዘሮ ነሲም አሊን የስራ አመራር ቦርድ አባላት አድርጎ ሾመዋል። በሀገሪቱ ላይ በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት መገንባቱን ፊልድ ማርሻል ብርሃኑ ጁላ ገለጹ። ፊልድ ማርሻሉ ይህንን የተናገሩት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ2017 በጀት ዓመት የ10 ወራት እቅድ አፈጻጸም ሪፖርትን በገመገመበት መድረክ ነው። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንደገለጹት መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናንና ሰላምና ደህንነትን በዘላቂነት ለማረጋገጥ በትኩረት እየሰራ ይገኛል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አክለውም በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ ተናግረዋል። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራት በጋራ ለመበልጸግ ያላሰለሰ ጥረት እያደረገች እንደምትገኝም አክለዋል። በአሁኑ ወቅትም በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን አስገንዝበዋል ነው የተባለው። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው ተአማኒነት ያለው ነፃና ገለልተኛ ወታደራዊ የፍትህ ዳኝነት እየተሰጠ መሆኑን ጠቁመው የሰራዊቱን አስተማማኝ የሎጂስቲክስ ክምችት ማሟላት መቻሉንም ተናግረዋል። የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ያለመከሰስ መብት ተነሳ። የሲዳማ ብሔራዊ ክልል ምክር ቤት ሐሙስ ሰኔ 5 ቀን 2017 ዓ.ም ባካሄደው አስቸኳይ ጉባኤ የምክር ቤት አባሉን ያለመከሰስ መብት ማንሳቱን አስታውቋል። የሲዳማ ብሔራዊ ክልላዊ ምክር ቤት 6ኛ ዙር ምርጫ 4ኛ የስራ ዘመን 2ኛ አስቸኳይ ጉባኤውን አካሂዷል። ምክር ቤቱ በጉባኤው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስቷል። የህግ ከለላ የተነሳባቸው አቶ አለማየሁ ጢሞቴዎስ ስልጣንን ያለአግባብ በመጠቀም ኮንትሮባንድንና ህገወጥ የጦር መሳሪያ ዝውውርን በመሳተፍ እንዲሁም በሙስና ወንጀል በመሳተፋቸው በምርመራ መረጋገጡን የሲዳማ ክልል ፍትህ ቢሮ ኃላፊ አቶ መቱማሩ ለምክር ቤቱ መግለጻቸውን ተከትሎ ነው። የአቶ አለማየሁ ጢሞቴዎስ የህግ ከለላ እንዲነሳና ለህግ ቀርቦ የክስ ሂደት እንዲመሰረት በቀረበውና የክልሉ ምክር ቤት በተሰጠው ማብራሪያ መሰረት መርምሮ ምክር ቤቱ በሙሉ ድምፅ ማጽደቁን ከሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽሕፈት ቤት የተገኘው መረጃ ያመላክታል። የአፍሪካ የግምገማ ማህበር 25ኛ ዓመት የምስረታ በዓሉን በማስመልከት ከሰኔ 9 ቀን 2017 ዓ.ም ጀምሮ በአዲስ አበባ ጉባኤ እንደሚያካሂድ የፕላንና ልማት ሚኒስቴር አስታወቀም። በዚህ ጉባኤም በአገር አቀፍ በአፍሪካና በዓለም አቀፍ ደረጃ የኢቫሉዌሽን ሲስተም የአቅም ግንባታና የግንኙነት መርህና የሙያ ስነ ምግባርን የሚያጠናክር ውይይት ይደረጋልም ተብሏል። እንዲሁም በጉባኤው ከ40 በላይ ሀገሮችና ከ300 በላይ የሀገር መሪዎች፣ አምባሳደሮች፣ ዓለም አቀፍ የልማት አጋሮችና ተመራማሪዎች እንደሚሳተፉም ይጠበቃል። ሀብታማ ያለው ተጨማሪ አላት።
የአፍሪካ የግምገማ ማህበር በፈረንጆች 2000 በጋና አክራ በአፍሪካ ልማት ቁልፍ ህጋዊ አጋር ሆኖ ተመዝግቦ የተመሰረተ ለትርፍ ያልተቋቋመ መንግስት ያልሆነ ድርጅት መሆኑ ይታወቃል። ድርጅቱ መንግስታትና ዓለም አቀፍ አጋሮች ጠንካራ አፍሪካ የግምገማ ማህበረሰብን ለማፍራት የሚያደርጉትን ጥረት ለማገዝ የሚሰራ ነውም ተብሏል። በመሆኑም ማህበሩ ከፕላንና ልማት ሚኒስቴር ጋር በጋራ በመተባበር ከሰኔ 9 ቀን እስከ 11 ቀን 2017 ዓ.ም 25ኛ ዓመት የምስረታ በዓልን አስመልክቶ በአዲስ አበባ ጉባኤ እንደሚያካሄድ የፕላንና ልማት ሚኒስቴር ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ አስታውቋል። በዚህ ጉባኤ ላይም ከ40 በላይ ከአፍሪካና ከሌሎች ሀገራት እስከ 300 የሚደርሱ የሀገር መሪዎች፣ አምባሳደሮች፣ ፖሊሲ አውጪዎች፣ ባለሙያዎች፣ የልማት አጋሮች፣ ተመራማሪዎችና ገምጋሚዎች ይሳተፋሉ ተብሏል። በዚህ ወቅት የኢትዮጵያ የግምገማ ማህበር ፕሬዝዳንት ዶክተር ደረጀ ጉባኤው በዋናነት የአፍሪካ ኢቫሉዌሽን ከድንበር አልፈው ተደራሽነታቸውን ለማስፋት በሚያስችሉት ስትራቴጂዎች ላይ ያተኮረና ዓለም አቀፋዊ ምዘና ሂደቶችን ለመምራት ያለመ ነው ብለዋል። በዚህ ጉባኤ ላይም በሀገር አቀፍ በአፍሪካና በዓለም አቀፍ ደረጃ የኢቫሉዌሽን ሲስተም የአቅም ግንባታና የግንኙነት መርህና የሙያ ስነ ምግባርን የሚያጠናክር ውይይት ይደረጋል ብለዋል። It's a big event in Africa. ይህንን ታሳቢ ያደረገ እንግዲህ ከ40 በላይ አገሮች የሚሳተፉበት ነው። የዚህ የ25ኛው ዓመት ኢዮቤልዩ በዓል አከባበር በዋናነት ባለፉት 25 ዓመታት ምን ስራዎች ተሰርተዋል፣ ምንስ የገጠሙ ተግዳሮቶች ነበሩ፣ ለነዛስ ምን አይነት መፍትሄዎች ተቀምጠዋል የሚለው እናያለን። በሁለተኛ ደረጃ ደግሞ ይሄ ስራ ሲሰራ የአቅም ግንባታ ስራዎች በርካታ የአቅም ግንባታዎች ሰርተዋል። በተጨማሪም የግንኙነት ስራዎችን ወይም የኔትወርኪንግ ከተለያዩ ፓርትነሮች ከዚህ ጉዳይ ላይ ያገባኛል ከሚባሉ ፓርትነሮች ጋር የተሰሩትን ስራዎች ለማየት ይሞከራል። እንዲሁም ጉባኤው በየደረጃው ላሉ ተቋማት መረጃን መሰረት ያደረገ ውሳኔን ለመስጠት የሚረዳና ከአፍሪካ ህብረት አጀንዳ 2063 ላይ የአፍሪካ ኢቫሉዌሽን አሶሲዬሽን ድጋፍ ለመስጠት የሚያስችሉ ጠቀሜታዎች ይኖሩታል ነው የተባለው። ትልቁ መሰረት እንደ ሀገራችን ያለው የመረጃ ስርዓታችን ምን ይመስላል፣ መረጃን መሰረት ያደረገ ውሳኔ አሰጣጥ ላይ ትልቁ በዚህ የሚታየው ሌላኛው ፓርት ነው። እንደ ማጠቃለያ ሆኖ የተቀመጠው ደግሞ በ2063 የኤቪደንስ ፎር አክሽን አንዱ የተቀመጠው በአፍሪካ ዩኒየን ያስቀመጠውን ኤቪደንስ ፎር ዲሲዥን ሜኪንግ ውሳኔ አሰጣጥ ላይ እየተሰሩ ያሉ ነገሮችን የአፍሪካ ኢቫሉዌሽን አሶሲዬሽን እንዴት አድርጎ ሰፖርት ያደርጋል በዘላቂነት እኛም ፓርት እንደመሆናችን የኢትዮጵያ ኢቫሉዌሽን አሶሲዬሽንም ትልቁን ፓርት ስለሚይዝ የራሱን ኮንትሪቢዩት ያደርጋል። በዚህ አጋጣሚ እንግዲህ በርካታ ጆርናሎች ይቀርባሉ። እዛ የሚቀርቡ ውይይቶች ላይ ንግግሮች ይኖራሉ። የፕላንና ልማት ሚኒስቴር ዴኤታ ወይዘሮ ጥሩማራ ባተ በበኩላቸው በእነዚህ ቀናትም ከሚኖረው ጉባኤ ባለፈ የተለያዩ ስልጠናዎችና የጎንዮሽ ውይይቶች እንደሚካሄዱ ገልጸዋል። ከዛ ባለፈ ሳይድ ኢቨንቶች አሉ። እነዚህ ሳይድ ኢቨንትስ ለተሳታፊዎች ስልጠና የሚሰጥባቸው የኖሌጅ ሼሪንግ የሚካሄድባቸው ስለሚሆኑ ካፓሲቴት ለማድረግም ሲስተሙን አጠቃላይ የተሻለ በእውቀት መር የሆነ የክትትልና ግምገማ ስርዓት እንዲኖር የሚያስችል ስለሚሆን ይሄን ኢቨንት በጉጉት እንደምንጠብቀው ለመግለጽ ነው። በተጨማሪም በዚህ ጉባኤ ላይ ባለፉት ዓመታት እንደ ሀገር ብሎም እንደ አህጉር የተሰሩ የኢቫሉዌሽን ስራዎችን ተከትሎ የተገኙ ውጤቶችና ያጋጠሙ ተግዳሮቶችን የሚዳስሱ 14 የሚሆኑ ዶክመንቶች ይቀርባሉ ተብሏል። በኢትዮጵያ የተጠለሉ ከ150 ሺህ በላይ የውጭ ስደተኞች ዲጂታል መታወቂያ መውሰዳቸውን የስደተኞችና ተመላሾች አገልግሎት አስታወቀም። በኢትዮጵያ የተጠለሉ 155 ሺህ ዓለም አቀፍ ስደተኞችን የዲጂታል መታወቂያ ባለቤት በማድረግ ማህበራዊና ኢኮኖሚያዊ አገልግሎት እንዲያገኙ እየተደረገ መሆኑን የስደተኞችና ተመላሾች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ጠይባ ሐሰን በአሁኑ ወቅት የተፈጥሮና ሰው ሰራሽ አደጋን በመሸሽ ጎረቤት ሀገራትን ጨምሮ ከ34 ሀገራት በላይ የመጡ ከ1.1 ሚሊዮን በላይ ስደተኞች በኢትዮጵያ እንደሚገኙ ገልጸዋል። ከዚህም ውስጥ ከደቡብ ሱዳን፣ ከሱዳን፣ ኤሪትሪያ እና ከሶማሊያ የመጡ ስደተኞች ትልቁን ቁጥር በመያዝ ኢትዮጵያ በአፍሪካ ብዙ ቁጥር ያለው ዓለም አቀፍ ስደተኛ የምታስተናግድ ሀገር እንድትሆን አስችሏታል ብለዋል። ከጎረቤት ሀገራት የመጡ ስደተኞች ከተቀባዩ ማህበረሰብ ጋር ማህበራዊና ኢኮኖሚያዊ መስተጋብርን በማሳደግ
በሚያሳድጉ መስኮች በመሳተፍ የህዝብ ለህዝብ ግንኙነትን በማጠናከር ዲፕሎማሲያዊ ወዳጅነትን እያጎለበተ እንደሚገኝ አስረድተዋል። ለአብነትም ከጎረቤት ሀገር ደቡብ ሱዳን፣ ከሱዳንና የመሳሰሉት ሀገራት የሚመጡ ስደተኞች የኢትዮጵያ አምባሳደር በመሆን ጭምር ልዩ ክብር እንዳላቸው ተናግረዋል። በቆይታቸውም በከፍተኛ ትምህርት ተቋማት የሚያገኙት ዕውቀትና ክህሎት ወደ ሀገራቸው ሲመለሱ ኢትዮጵያ እንደ ሁለተኛ ሀገር እንደሚቆጥሯትም ገልጸዋል። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የህክምና መሳሪያ ድጋፍ ተደረገለት። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የበርካታ ህጻናትን ህይወት ለመታደግ ያግዛል የተባለለትን የህክምና መሳሪያ በድጋፍ ተረክቧል። ላይፍ ፎር አፍሪካ የበጎ አድራጎት ተቋም መስራችና ዋና ስራ አስፈጻሚ ጋዜጠኛ ህይወት ታደሰ ማህበራዊ ሚዲያን ለሰብአዊነት በመጠቀም እስካሁን በማዕከሉ ውስጥ የሌለና የበርካታ ህጻናትን ህይወት የሚታደግ የልብ ህክምና መሳሪያ ማስረከቧ ተገልጿል። 6 ሚሊዮን ብር ግምት ያለው ይህ የህክምና መሳሪያ ከ5 ኪሎ ግራም በታች የሆኑ ህጻናትን ለማከም ብሎም ቀዶ ህክምና ከመሰራቱ በፊት የበሽታ ልየታ ለማድረግ የሚያስችል ነው ተብሏል። ከተመሰረተ 30 ዓመታት የሆነው የኢትዮጵያ የልብ ህሙማን ማዕከል እስካሁን ከ3000 በላይ ህጻናትን ያለምንም ክፍያ ከሀገር ውስጥና ከውጪ በሚገኝ እርዳታ እንዲታከሙ አድርጓል። በማዕከሉም በአሁኑ ሰዓት ከሀገሪቱ አካባቢዎች የመጡ ከ7000 በላይ ህጻናት የቀዶ ህክምና ለማግኘት በመጠባበቅ ላይ መሆናቸው ተመላክቷል። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ይህንን የህክምና መሳሪያ ለማዕከሉ ያስረከበችው ጋዜጠኛ ህይወት ታደሰንና በመላው ዓለም የሚገኙ ለጋስ ኢትዮጵያውያንን ማዕከሉ አመስግኗል። 6710 ላይ ኦኬ በማለትም በቀን 1 ብር ለኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ልገሳ እንዲደረግም ተቋሙ ጥሪ አቅርቧል። ዘገባው የባልደረባችን ኤልዳና ታደሰ ነው። ይሄን አይነቱ አልነበረንም። ያዋቂ ነው ያለን ለተወሰኑት ለዋቂ የቀረበ ክብደት ያላቸውን ልጆች ነበረ ማለት ነው የምናየው። አለዚያ ከፍ እንዲሉ ልጆቹን መጠበቅ ይኖርብናል ማለት ነው ለማየት በእኛ ማዕከል። ይሄንን በማግኘታችን ከዚህ በኋላ ዝቅ ያሉትን 5 ኪሎም 4 ኪሎም ያሉትን ትናንሽ ልጆች በቅርብ ጊዜ ውስጥ ለማከም እንዲያስችለን ሆኖ እየተሰራ ነው ማለት ነው። ይሄ ትራንስ ኢሶፌጃል ኤኮ። ስለዚህ ይሄ ትራንስ ኢሶፌጃል ኤኮ ካርዲዮግራፊ በሚገባው ቦታ ላይ ለሁሉም ኢትዮጵያውያን በልብ ማዕከል ኢትዮጵያ መገኘቱ ትልቅ ሚና ይኖረዋል። ለዚህ እጅግ በጣም ትልቅ ምስጋና አለኝ። ስለዚህ እኔ እንደ ሜዲካል ዳይሬክተር እጅግ በጣም ደስተኛ ነኝ። እጅግ በጣም ትልቅ ነገር ኮንትሪቢዩት እንደተደረገልን እናውቃለን። በጥንቃቄ ይዘን ለሌሎች ከጥቁር አንበሳ ከቅዱስ ጳውሎስ ሆስፒታል ለሚመጡ ልዩ ልዩ የስፔሻሊቲ ወይ የሰብ ስፔሻሊቲ ተማሪዎችን ጥናት ለማስተማርም ጭምር የሚያገለግል ግብአት ነው። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ?
የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። መነሻችን ቶጎ ናት። የቶጎ ፕሬዝዳንት ላልተወሰነ ጊዜ በስልጣን እንዲቆዩ የሚፈቅደውን ሕግ ተከትሎ ተቃውሞ ተቀሰቀሰ። የቶጎ ፕሬዝዳንት ፋውሬ ናሲንግቤ በቅርቡ በሕገ መንግስቱ ላይ በተደረገ ማሻሻያ እሳቸውን ላልተወሰነ ጊዜ በስልጣን ላይ እንዲቆዩ ተደርጓል። በዚህ ማሻሻያ ምክንያትም ስልጣን እንዲለቁ የሚጠይቁትን ተቃዋሚዎች ላይ መንግስት የወሰደውን እርምጃ ተከትሎ ከፍተኛ ጫና እየደረሰባቸው ይገኛል። የሀገሪቱ የማህበረሰብ አንቂዎች ባለፈው ሳምንት መገባደጃ ላይ በቶጎ ዋና ከተማ ሎሜና በማህበራዊ ሚዲያ የተካሄደውን ህዝባዊ ተቃውሞ ተከትሎ በደርዘን የሚቆጠሩ ሰዎች መታሰራቸውንና የደረሰባቸውን እንግልት አውግዘዋል። አባታቸው ከሞቱ በኋላ ከ2005 ጀምሮ የገዙት የቶጎ መሪ ከግንቦት ወር የሚኒስትሮች ምክር ቤት ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። አዲሱ ሚና ምንም አይነት ይፋዊ የስልጣን ዘመን ገደብ የሌለውና ላልተወሰነ ጊዜ በፓርላማ በድጋሚ ለመመረጥ ብቁ የሚያደርግ ነው ተብሏል። ተቃዋሚ ፖለቲከኞች እርምጃውን ህገ መንግስታዊ መፈንቅለ መንግስት ሲሉ አውግዘውታል። ከታሰሩ 80 ተቃዋሚዎች መካከል ግማሽ ኃይሉ የተፈቱ ሲሆን ቀሪዎቹም እንዲፈቱ የአካባቢው የመብት ተሟጋች ቡድን ጠይቋል። በቶጎ የሚገኘው የአምኒስቲ ኢንተርናሽናል ጽህፈት ቤት ዳይሬክተር የሆኑት አሜ አዲ እኛ የምናውቀው በእስር ላይ በነበሩት ወቅት በርካታ ሰዎች ድብደባ እንደተፈጸመባቸው ነው ሲሉ ለአሶሺየትድ ፕሬስ ተናግረዋል። ከቀሪዎቹ እስረኞች መፈታት በተጨማሪ ቶጎዎች አሁን የሚፈልጉት የዚህ አገዛዝ ማብቃት ነው ሲልም በሀገሪቱ የሚንቀሳቀስ የተቃዋሚ የፖለቲካ ቡድን ጥምረት ተናግረዋል። በመጨረሻው በዓለም አቀፍ ደረጃ የህፃናት ሰራተኞች ቁጥር መቀነሱን ዩኒሴፍ አስታወቀም። በዓለም አቀፍ ደረጃ 20 ሚሊዮን የህፃናት ሰራተኞች ቁጥር መቀነስ መቻሉን የዓለም አቀፍ የህፃናት ድንገተኛ አደጋ ፈንድ ዩኒሴፍ አስታውቋል። ልጆች በማዕድን ማውጫ በፋብሪካዎችና በመስክ ስራዎች ላይ እየደከሙ ብዙ ጊዜ ህይወትን ለማትረፍ አደገኛ ስራዎችን እየሰሩ ይገኛሉ ሲሉ የዩኒሴፍ ዋና ዳይሬክተር ካትሪን ራሲል ተናግረዋል። ይህም ህፃናት የልጅነት ጊዜያቸውን የሚያሳጣ እና ብዙ ጊዜ ለጤናዎቻቸውና ለእድገታቸው አደገኛ የሆነ ስራ እየሰሩ ነው ብለዋል። እንደ አውሮፓውያኖቹ የዘመን አቆጣጠር በ2024 ወደ 138 ሚሊዮን የሚጠጉ ህፃናት ያለ እድሜያቸው በስራ ላይ የተሰማሩ ሲሆን 54 ሚሊዮን ገደማ የሚሆኑት ጤናቸውንና ደህንነታቸውን አደጋ ላይ እንደሆነ በዘገባው ተመላክቷል። ይህ አዎንታዊ አዝማሚያ ቢኖርም እንደ አውሮፓውያኖቹ የዘመን አቆጣጠር በ2025 የህፃናት ጉልበት ብዝበዛ የማስወገድ ዓላማ ስጋት ውስጥ ይከተዋልም ተብሏል። ምንም እንኳን ፋይዳ ቢገኝም በሚሊዮን የሚቆጠሩ ህፃናት የመማር የመጫወትና በቀላሉ ልጅ የመሆን መብታቸውን እየተነፈጉ መሆኑን ዩኒሴፍ ጠንከር ያለ አጽንኦት ሰጥቶበታል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሐሙስ ምሽት ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሰዓቱ ዜናዎች ጋር ማርቆስ ኮዴቦ ነበር። መልካም ምሽት።